ካናዳ በክረምት ወር ጋዜጠኞችን ለዜና ዘገባ እያዘጋጀች መሆኑ ተገለጸ። በርቀት የመስራት ልምድ በስፋት በበለጠበት በዚህ ዘመን በካናዳ ቶሮንቶ የክረምት ወቅት የሚሰጠው የዜና አጻጻፍ ስልጠና ለጸሐፊዎች፣ ለጋዜጠኞችና የዜና አዘጋገብን ለሚማሩ ባለሙያዎች እጅግ ጠቃሚ መሆኑን አንጋፋዋ ጋዜጠኛ ላውራ ኢራቺ ገለጹ። ከሁለት አስርት ዓመታት በላይ በዘርፉ ያገለገሉት አንጋፋዋ የካቶሊክ ጋዜጠኛ ላውራ ኢራቺ እንደ አውሮፓውያን አቆጣጠር በ2025 የተጀመረው ለአንድ ሳምንት የሚቆየው የዚህ ከፍተኛ ስልጠና መስራችና አስተባባሪ በመሆን በማገልገል ላይ ይገኛሉ። ከነሐሴ 3 እስከ 9 ቀን 2018 ዓ.ም በካናዳ ቶሮንቶ የሚካሄደው የዜና አጻጻፍ ስልጠና ዝግጅት እንደተጠናቀቀ የካቶሊክ የዜና አገልግሎት አስታውቋል። የዜና ክፍል ተሞክሮ ለጀማሪ ጋዜጠኞች ወሳኝ ነው ያሉት ጋዜጠኛ ላውራ ኢራቺ ይህ የዜና አጻጻፍ ስልጠና መኖሩ ተማሪዎች እርስ በርሳቸው እንዴት እንደሚማማሩ፣ የአንዱን ሀሳብ በሌላው ላይ እንዴት እንደሚገነቡ እንዲሁም የተሻሉ ዘገባዎችን ለመስራት የሰዎችን የፈጠራ ክህሎትና መረጃ የማሰባሰብ ብቃት እንዴት በጋራ መጠቀም እንደሚችሉ እንዲረዱ ያደርጋቸዋል በማለት መልእክታቸውን አስተላልፈዋል። ጋዜጠኛዋ በመልእክታቸው በስልጠናው ላይ ከሚሳተፉት ተማሪዎች መካከል አብዛኞቹ የቶሮንቶ ነዋሪዎች አለመሆናቸውን ጠቅሰው ተማሪዎቹ ከተማዋን በቀላሉ እንዲለምዱና የዜና አጻጻፍ ሂደቱን እንዲገነዘቡ አስፈላጊውን እገዛ እንደሚያደርጉላቸው ተናግረዋል። መረጃውን ያደረሰን EWTN ነው።